የምር ይሄን ያህል ነው ሰው የተማረረባችሁ ማለት ነው። ሀይሚና ብሩኬ ይሄን ያህል ነው የእናንተ ፍቅር ሰው ያንገበገበው። ይሄን ያህል ነው ፍቅራችሁ የናፈቀን። ይሄን ያህል ነው የእናንተ አንድነትና ደስታ የናፈቀን። የምር ይህ ሶስተኛ ሰው የሚባል ነገር በጣም ሰልችቶናል። ጭቅጭቅ፣ ንትርክ፣ ንዝንዝ በጣም ሰልችቶናል። ብቻ ፈጣሪ ወደ ነበራችሁበት ይመልሳችሁ። የእውነት ትላንትና እሑድ ላይቭ ላይ ብሩኬን አመሹበት ትላላችሁ፣ አመሹበት እና ግራ ያጋባል ሁኔታችሁ በእውነቱ ማለት ነው። አሁን የልጅቷ አመጣጥ ምናምን የሆነ ድራማ ልታስረዝሙ ነው የሚመስለው እና የምር ይበቃል። በጣም ሰልችቶናል ማለት እናንተ ራሱ በየቦታው ስትረገጡ ማየት፣ በየቦታው ስትሰደቡ ማየት ራሱ በጣም ያማል በእውነት ማለት ነው። ሰው እርስ በርስ በእናንተ ምክንያት ነው እየተባለ ያለው ማለት ነው። የምር እኔማ እግዚአብሔር ይመስገን እንደው ቲክቶክ ብዙም አልገባም፣ እንደው አልፎ አልፎ አለፈዘል የማየው ነገር እንጂ በእርግጥ ጊዜም የለኝም። ግን አጋጣሚ ስገባ የማየው ነገር በቃ በጣም የሚያስጠላ፣ በጣም የሚደብር አሉ። ደግሞ ጥጋቸውን ይዘው ዳራቸውን ይዘው ደግሞ ከሁሉም ሳይኖሩበት ከተሳዳቢውም ከማንም ደጋፊ ሀይሚና የብሩኬ ብቻ ደግሞ የሆኑ በጨዋ መልክ ጽሁፍ እየጻፉ ልክ እንደዚህ የሚያስተላልፉ ብዙ ነገር አለና እናንተ እናውቃለን ማለት እኔ ከዚህ የተሻለ አይዲያ ያታችሁ ይሁን ምናልባት የዩቲዩብ የስራው ባህሪ የእውነት ሆኖ ይሁን ባላቅም ብቻ ግን እኔ እስከ ዛሬ ድረስ የማውቀው ነገር ብሩኬ እንደዚህ አይነት ባህሪ እንደሌለው ሀይሚም እንደዚህ አይነት ባህሪ እንደሌላት ነው እኛ የምናውቀው ማለት ነው። ሀይሚስ በዚህ ልክ እንዴት ታጋሽ ሆነች የሚለው ራሱ ድራማ እንደሆነ በጣም ጥያቄ ያስነሳል። ድራማ እንዲመስል የእሷ ዝም ማለት የእሷ ማለት አስቡት እንግዲህ አንድ ፍቅረኛሞች ፍቅረኛዋ የሆነ ሴት ይዞ መጥቶ ብቻ ግን ከባድ ነው። ኧረ እንዴት ምን ያህል ታጋሽ እንደሆነች ማለት በዚህ ልክ ልትታገሰው የቻለችው ስራ እንደሆነ ነው የተረዳሁት ማለት ነው። የሆነ ቁርጥ አለማድረጓ አለ አይደለ? ቁርጥ አላደረገችም ሀይሚ። እውነት ለመናገር ብሩኬን እንደሰራው ስህተት በእርግጥ የምን መሰላችሁ? አሁን ስራ ሲሰሩ ሀይሚና ብሩኬ ሲሰሩ ስራ አንዳንድ ጊዜ በጣም የሚያሰድብ የሚያስረግጥ አይዲያ ለሀይሚ ይሰጣል። ከዛ ቀጥሎ ደግሞ የሚቀጥለውን አይዲያ ደግሞ በጣም ብሩኬን የሚያስረግጠው የሚያሰድበው አይዲያ ይሰጣል። እና ምናልባት ያ ሆኖ ሊሆን ይችላል እንግዲህ ስራ ሆኖ ሊሆን ይችላል፣ የስራው ባህሪ ሊሆን ይችላል። ግን ደግሞ አለ አይደለ በቃ ኦዲየንሱ ደግሞ እናንተን የሚያውቃችሁ በፍቅርና በአንድነት በሰላም ስለሆነ በቃ እንዳጠቃላይ በፍቅር ስለሆነ እናንተን የፍቅር አርአያ ብሎ ስለሚያስባችሁ ኦዲየንስ በጣም ነው ልቡ የተሰበረው። እውነት ለመናገር ኦዲየንስ በጣም ነው የተናደደው። ምክንያቱም እናንተን የሚያውቋችሁ በፍቅር ነው። እናንተ ደግሞ የስራ ባህሪ ሆኖባችሁም ይሁን እንዲሁም ደግሞ የእውነትም ይሁን ያልሆነ ድንገት በቃ ሳናስበው የሌለ ባህሪ ያመጣችሁና አላቅም። ታዲያ ይህንን ብቻ ግን እንዴት ብላችሁ ነው ወደ ነበራችሁበት ጫፍ ላይ ስትደርሱ የሆነ ነገር አምጥታችሁ ችልስ ታደርጉበታላችሁ? አይ በቃ አሁን ነገሩ አልቋል፣ ሊታረቁ ነው፣ በቃ ሁሉም ነገር ሰላም ወርዷል ብለን ተስፋ አድርገን ስንጨርስ ወይ እሷ ወይ እሱ የሆነ ነገር አምጥተው ችልስ ያደርጉበታል ደስታችን ላይ። እንዴ ይሰለቻል እኮ የምሬን ነው የምላችሁ፣ ይሰለቻል። እኔ ቲክቶክ ላይ ስላየሁ ነው በጣም ብዙ ሰዎች ሰብስክራይባቸውን እንዳነሱ ሰብስክራይብ ማንሳት ሳይሆን ዩቱባቸውን ድሌት አድርገው እንደወጡ ነው ሲያወሩ የሰማሁት ማለት ነው። ዩቱባቸውን ድሌት አድርገው ወጥተዋል አንዳንዶች። ምክንያቱም አንደኛ እነሱ ክፉ ሲነጋገሩ አለመስማት፣ ሁለተኛ እነሱ የሚፈልጉት ያንን ፍቅራቸውን፣ ያንን አንድነታቸውን፣ ያንን መተሳሰባቸውን፣ ያንን ለህዝብ አስተማሪ ቪዲዮቸውን፣ ያንን ለወጣት ለህፃናት፣ ለትናንሽ ልጆች ያስተምራል፣ ለወደፊት ለትውልዱ ያስተምራል ብለው የሚያስቡትን ቪዲዮ ነው የሚፈልጉት እንጂ ይህንን የተተራከመውን የተጨማለቀውን በሴት ላይ ሴት ማንጣት እንደገና ደግሞ ይህ መሰዳደቡን ክብር ማጣቱን አይደለም። ሲገቡ ያንን ነው አሁን ደግሞ። ስለዚህ
በቃ በሰላም ዩቱባችንን ድሌት አድርገን ወጣን። እንደዛ ነው ብዙዎቹ ሲያወሩ የምሰማው ማለት ነው። ለምን በቃ ሰለቻቸው። ይሰለቻል፣ የእውነት ማለት ነው። የምር በጣም ይሰለቻል። እና እባካችሁ አሁንም እኔ እንጃ እንዴት ብላችሁ አላቅም። አሁን ትላንትና ሁሉም ነገር አልቆ ነበረ፣ ሁሉም ነገር ሰላም ሆኖ ነበረ፣ ሁሉም ነገር በቃ ወደ ነበረበት ተመልሶ ነበረ። ግን ምን ዋጋ አለው? ብሩኬ ውሃ አምጥተህ ችልስ አረክበት። ምን ዋጋ አለው ታዲያ? እንዴት ነው በዚህ ወደ ራሳችሁ ልትመለሱ የምትችሉት? እንዴት ነው በዚህ ሁኔታ? ለማንኛውም ሀይሚዬ ሰሞኑን እንግዲህ ለብሩኬ የምትጋብዘው ዘፈን የሆነ የፍቅር ደስ የሚሉ ዘፈኖች ናቸው። ለምሳሌ ትላንትና ማታ አካባቢ ነው የለቀቀችው። ባንተማ አልደራደርም ምናምን የሚል ዘፈን ነውና እንደምትወደውና እንደምታፈቅረው ከዛ በኋላ ደግሞ በሱ እንደማትደራደር ባንተ የመጣውን በሱን አሳልፋ እንደማሰጥ ምናምን ነው ሼር ያደረገችው መልእክት ማለት ነው። እንደገና ደግሞ ማታ ከመሸ ደግሞ ማታ 4 ሰዓት አካባቢ ደግሞ ፖስት ያደረገችው ቡቡ በሚለው አካውንቷ እንድነው ስስት ይለህ ለኔ ስስቴ ነህ ለኔ የምትለው ዘፈናለች። የፍቅር ይቅርታ፣ እኔ ዘፈን ብዙ አላቅም፣ ግን ጫፏን ሰምቻት ስስቴ ነህ ለኔ ነው የሚለው እና እሷ እንግዲህ እንደምናያት የሆነ ፍቅር እየተጫወተች ነው። ሀይሚዬ የተመለሰች ይመስላል፣ ግን ደግሞ አሁንም ብሩኬ በቃ እንዳትመለስ እያደረክ ነው። ሌላ ችግር እያመጣህ ነው። እሷ እኮ እየታገሰች ነው በእውነቱ ማለት ነው እንጂ እስካሁን ሌላ ሴት ብትሆን እግዚአብሔርን ምንቅርቅር ብለው ተለያይተው ጨርሰዋል። በቃ ወይ ደግሞ ሌሎችም እንደሚሉት ወይም ደግሞ እኔም እንደዚሁ እንዳሰብኩት ወይ ደግሞ ድራማችሁን ነው የምትሰሩት ተነጋግራችሁ፣ ወይም ደግሞ ሀይሚ በጣም በቃ ታፈቅሪዋለሽ ብሩኬን፣ ከዛ በኋላ ስህተቶቹን በፍቅር ሸፈነሸዋል እንጂ እኔ እንጃ ብቻ እኔ አላቅም። በዚህ ልክ እንዴት ልትታገስ ቻለች ሀይሚ የሚለው የሆነ ስራ ነው ብላችሁ እንደምደመድሙ ነው የሚያሳየው። ምክንያቱም ሀይሚ እናቃታለን፣ በእንደዚህ አይነት ነገር አትደራደርም፣ በክብሩ አትደራደርም። አሁን ላይ ግን ሳያት በቃ ብሩኬ ጥፋት ያጠፋል፣ ግን ደግሞ ያን ያህል አይደለችም። አይኗ ላይ ፍቅር ይታያል አለ አይደለ? ብቻ ግን ከባድ እንዴት ብዬ እንደ ማስረዳት ራሱ ማለት የሆነ በነገራችን ላይ ተናግሮ ማሳመን ወይም ደግሞ ንግግር የሚያሳምር ሰው የታደለ ነው። እኔ ደግሞ ንግግር አላሳምርም፣ ንግግር አያምርልኝም። በነገራችን ላይ በጭራሽ ንግግር አያምርልኝም። ለምን እንደሆነ አላቅምና ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁና ይህንን ያስከፋችሁትን ኦዲየንስ የምትክሱበት ቀን ቅርብ ይሁን የእውነት እና ፈጣሪ አሁንም ትዕግስቱን ይስጥሽ ሀይሚዬ። ተስፋ እንዳቆርጫ አሁንም አንድ እንደምትሆኑ ተስፋ ማለት እንትን አንልም። የመለያየት አቅጣጫ እንደሌላችሁ እናውቃለን። አትለያዩም፣ ግን ደግሞ በቃ የምታደርጉት ነገር በጣም ነው የሚደብረው። የእውነት ስራ ነው ትላላችሁ እንዴ? ስራስ ቢሆን እንደዚህ ነው እንዴ? ስራስ ቢሆን ኦዲየንሶቻቸውን እያስከፉ ኦዲየንሶቻቸውን እያባረሩ ነው እንዴ ስራ?